በእስራኤልና በሐማስ መካከል የተደረገው የተኩስ አቁም ስምምነት ልክ ዛሬ አንድ ወር ሞልቶታል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካኝነት በቀረበው ባለ 20 ነጥብ ዕቅድ መሰረት በእስራኤልና በሐማስ ተቀባይነት አግኝቶ እየተተገበረ የሚገኘው ይኸው የተኩስ አቁም ስምምነት አንድ ወር ሲሞላው ግን አልተጣሰም ለማለት አያስደፍርም። ከዚሁ ጉዳይ ጋር በተያያዘ እየወጡ የሚገኙ ዘገባዎች እንደሚያመላክቱት ከሆነ የተኩስ አቁሙ ቢያንስ በየቀኑ በእስራኤል በኩል ተጥሶ ጥቃቶች ሰነዘራሉ። ምንም እንኳን የተኩስ አቁም መደረጉን ተከትሎ በጋዛ እየደረሰ ያለው ውድመት በአመዛኙ የቀነሰ ቢሆንም በዚህ አንድ ወር ጊዜ ውስጥ ግን ከ240 በላይ ፍልስጤማውያን በእስራኤል ጥቃት ተገለዋል። ይህም በርካቶች የተኩስ አቁም ተደረገ በተባለበት በዚህ አንድ ወር ጊዜ ውስጥ ይህንን ያክል ሰው ከተገደለ ተኩስ አቁም ባይደረግ ኖሮ ስንት ሰው ሊሞት ይችል ነበርን የሚል ጥያቄን እንዲያነሱ ሊያስገድድ ይችላል። ይህ በእንዲህ እንዳለ በተደረገው በዚህ የተኩስ አቁም ስምምነት ታጋቾች ከ2 ዓመታት የሰቆቃ ጊዜያት በኋላ እስረኞችም ከአሰቃቂ ማጎሪያ ቤቶች ተለቀው ወደ ውዶቻቸው መቀላቀላቸውና የአስከሬን ልውውጥም መደረጉ በአዎንታ የሚወሰድ ገጸ በረከት ነው። የዕቅዱ አርቃቂና አቅራቢ የሆነችው አሜሪካም ትሁን የአደራዳሪነት ሚና የነበራቸው ግብፅና ኳታር ይህንንስ ማናየበት ያሉ ይመስል የተኩስ አቁሙ 100% ባይከበርም ተፋላሚዎች እስራኤልና ሐማስ ወደ ቀደመው ውጊያቸው እንዳይመለሱ ለማድረግ ቢያንስ ባለበት እንዲቀጥል ጥረቶችን እያደረጉ ነው። ሆኖም ይህንኑ ጥረታቸውን በቅጽበት ቅዠት የሚያደርግ ሁለቱንም ኃይሎች ዳግም ወደ ለየለት ፍልሚያ ጋዛንም ወደ ባሰው ጥንቅጥ ሊመልስ የሚችል አንዳች ጉዳይ ከፊት ለፊት ተደቅኗል። በእስራኤል ወታደሮች በተያዘችው ራፋ ውስጥ የሚገኙና መውጫ ያጡ የሐማስ ታጣቂዎች ሐማስ በእስራኤል ቁጥጥር ስር ባለችው ራፋ ውስጥ በከበባ ላሉ መውጫ ላጡ ተዋጊዎች የማርያም መንገድ ሊሰጣቸው ይገባል ሲል አሳስቧልም አስጠንቅቋልም። እናም በተኩስ አቁም ስምምነቱ ላይ እንቅፋት ሆኖ ብቅ ያለውን ይህንን ጉዳይ በዕለቱ የዓለም አቀፍ ትንታኔ ዝግጅታችን እንመለከተዋለን። ከዓለም አቀፉ የትንታኔ ዘገባ ዝግጅት ጋር ታሪኩ ጋሹ ነኝ። ያለፈው የአውሮፓውያኑ ኦክቶበር 10 ልክ የዛሬ አንድ ወር በእስራኤልና ሐማስ መካከል የተደረገው የተኩስ አቁም ስምምነት ፈረሰ አበቃለት ሲባል እየቀጠለ ዛሬ ላይ ቢደርስም ከጅምሩ ጀምሮ መፍትሄ ያልተሰጠው እስራኤል በተቆጣጠረችው ራፋ ውስጥ የሚገኙ የሐማስ ታጣቂዎች ጉዳይ ግን ትልቅ እንቅፋት ሆኖ ብቅ ብሏል። ፕሬዝዳንት ዶናልድ ትራምፕ አስቆምኳቸው ከሚሏቸው ጦርነቶች ውስጥ 7ኛው አድርገው የሚቆጥሩት ደግሞም ተፋላሚ ኃይሎች እርስ በርስ ተወነጃጅለው ሙሉ በሙሉ እንዳይጥሱት እንዳይናቸውን ብሌን በሚጠብቁት የእስራኤል ሐማስ ተኩስ አቁም ላይ በራፋ ውስጥ የሚገኙ የሐማስ ተዋጊዎች ጉዳይ ከመቅጽበት ቀዝቃዛ ውሃን እንዳይቸልስ ተሰግቷል። ኦክቶበር 7 2023 የአላቅሳ ጎርፍ ዘመቻን በመክፈት የጦርነቱ ጠንሳሽም ጀማሪም የሆነው ሐማስ ወደ 200 የሚሆኑ ተዋጊዎች እስራኤል በተቆጣጠረችው የጋዛ ክፍል ልዩ ስሙም ራፋ በተባለው ከተማ ይገኛሉ እያለ ነው። ሐማስ የቡድኑ አባላት የሆኑት እነዚህ ታጣቂዎች እስራኤል ከተቆጣጠረቻት የራፋ ከተማ ደህንነታቸው ተጠብቆ እስራኤል ወዳልያዘችው የጋዛ ክፍል እንዲሸጋገሩ ሊደረግ ይገባል፣ ይህንንም እስራኤል ልትፈቅድ ይገባል ሲል ከሞገተ ሰነባብቷል። እስራኤል ደግሞ በፍጹም 200 የሐማስ ታጣቂዎች የሚያልፉበት ቦታን ከፍቼ አላሳልፍም ስትል አስታውቃለች። ይህንን መሰሉን የእስራኤልን አቋም ተከትሎም የሐማስ ወታደራዊ ክንፍ የሆነው አልቃሳም ብርጌድ በትላንትናው ዕለት ጠንከር ያለ ማስጠንቀቂያ መግለጫ አውጥቷል። በዚህም የሐማስ ወታደራዊ ክንፍ እስራኤል በራፋ ከሚገኙ ተዋጊዎቻችን ጋር ለሚፈጠረው ግጭት ሙሉ ኃላፊነቱን ትወስዳለች ሲል ራሱን ቀጥሎ ሊከሰት በሚችለው ግጭት ውስጥ ተጠያቂው እኔ ሳልሆን እስራኤል ናት የሚል አንድምታ ያለው መልእክቱን በመግለጫው አስተላልፏል። ሐማስ በዚህ መልእክቱ በራፋ ከተማ የሚገኙ ተፋላሚዎቹ ምንም እንኳን እስራኤል በተቆጣጠረችው አካባቢ የሚገኙ ቢሆንም በምንም ሁኔታ ግን እጃቸውን እንደማይሰጡና ከዚያ ይልቅ ከጠላት ጋር ፊት ለፊት መግጠምን እንደሚመርጡ አሳውቋል። በእርግጥ ሐማስ ይህንን ከማለቱ ከቀናት አስቀድሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መሃሏ ብቻ ሳይሆን ዳር ድንበሯን በወታደሮቻቸው ቁጥጥር ስር በምትገኘው ራፋ ከተማ ውስጥ የሚገኙትን 200 ያክል ታጣቂዎች ደህንነቱ በተጠበቀ መንገድ ወጣው እንዲሄዱ አይፈቀድላቸውም ሲሉ ማክሰኞ ዕለት ገልጸዋል። ይህም ማለት ታጣቂዎቹ ከተማዋ በእስራኤል ሰራዊት ከበባ ውስጥ ናትና ማምለጥ አይችሉም። ስለዚህ ዕጣ ፈንታቸው መገደል አለያም መሳሪያቸውን አውርደው እጅ መስጠት ብቻ ነው ማለታቸው ነው። ይህንን
የተረዳው ሐማስ ትላንት በሰጠው መግለጫ አደራዳሪዎች ሆይ ለጉዳዩ መፍትሄ በመፈለግ የተኩስ አቁም ስምምነቱን ቀጣይነት ማረጋገጥ አለባችሁ። ሁኔታዎች እንዳይባባሱ መከላከልና እስራኤልም በራፋ የሚገኙ ታጣቂዎችን ግጭቱን ለመቀጠል ሰበብ አድርጋ እንዳትጠቀምና ንጹሐንንም ኢላማ እንዳታደርግ ዋስትና መስጠት አለባችሁ ብለዋል። ከዚህ ባሻገርም ሐማስ እስራኤል ታጣቂዎቹ እጃቸውን እንዲሰጡና ትጥቃቸውንም እንዲያስረክቡ ፈልጋ ከሆነ ይህ በፍጹም ሊሆን አይችልም ሲል በአልቃሳም ብርጌድ ያለው ቁልፍ መርህ በአይዝ አልዲን አልቃሳም ብርጌድ መዝገበ ቃላት ውስጥ እጅን ለጠላት አሳልፎ መስጠት ቦታ የለውም ወይም በራሱ አገላለጽ ኢን ዘ ሌክሲከን ኦፍ አይዝ አላዲን አልቃሳም ብርጌድስ there is no place for the principle of surrender or handing oneself over to the enemy ሲል ከረርም መረርም ያላቋሙን አስታውቋል። እናም ከሁለቱ ተፋላሚዎች ቢያንስ አንዱ ለተኩስ አቁሙ መቀጠል ሲል መለሳለስ ካላሳየና ለመፍትሄው ተባባሪ ካልሆነ የዶናልድ ትራምፕ ባለ 20 ነጥብ እቅድ ወደ ቀጣዩ ምዕራፍ ከመሸጋገሩ በፊት እንደ ጉም ይተናል ማለት ነው። ከዚያም አልፎ የጋዛ ጦርነት ዳግም ይጀመራል። ፈራተባ ያሉ ጥቃት ሰንዝረው የሚመለሱት የእስራኤል ወታደሮችና የጦር ጀቶችም እንደ ልማዳቸው ያለ ከልካይ እሳት ያዘንቡ ዘንድ የሚገድባቸው ስምምነት አይኖርም። ይህ በእንዲህ እንዳለ የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ደግሞ በትክክል የትኛው የራፋ ክፍል ላይ እንደሚገኙ የማይታወቁት 200 የሐማስ ወታደሮች በእስራኤል ወታደሮች ከተያዘችው ራፋ በሰላም የወጡ ዘንድ በምትኩ ትጥቃቸውን እንዲፈቱ የማድረግ እቅድ መዘጋጀቱን ገልጸዋል። ይኸው የታጣቂዎቹ ትጥቅ የማስፈታት እቅድ ተቀባይነት ማግኘትና ለማግኘትም ሐማስን በመላው ጋዛ ትጥቁን ይፈታል ወይስ አይፈታም የሚለውን ለመሞከርና ለመገምገም ይረዳል ብለዋል። ሆኖም ዊትኮፍ አሁን የቡድኑን አቋም መተላለፊያ በመስጠት ትጥቅ እንዲፈታ በማድረግ በቀጣይ በጋዛ ሐማስ ትጥቅ ሊፈታ እንደሚችልና እንደማይችል ለማወቅ ያስችላል ያሉት እቅድ አይሆንም፣ እርሱ በእኛ መዝገበ ቃላት ውስጥ የለም የሚል ፈጣን ምላሽ ተሰጥቶታል። ከአደራዳሪ ሀገራት አንዷ የሆነችው ግብጽ በበኩሏ ስቲቭ ዊትኮፍን መተላለፊያ ለማግኘት ታጣቂዎቹ መሳሪያቸውን ያስረክቡ የሚለውን በተወሰነ አሻሽላ ግዴለም መሳሪያውን ለእስራኤል ሳይሆን ለኔ ያስረክቡኝ፣ የምትገኙበትን የመሬት ውስጥ መደበቂያ ዋሻ አድራሻም አሳውቁኝ እያለች ነው። ግብጽ ይህንን ሐሳብ ለሁለቱም ተፋላሚዎች ያቀረበችው ከጥቂት ቀናት በፊት እንደሆነ ለጉዳዩ ቅርበት ያላቸው አካላት ቢገልጹም ሐማስ ትላንት በሰጠው መግለጫ ግን ቀድሞ ደርሶታል ለተባለው የግብጽ እቅድ ቦታ ያለው አይመስልም። በዚህም ምላሹ ከዚህ ጋር ተያይዞ እንደ አዲስ ለሚቀሰቀሰው ማንኛውም ነገር ኃላፊነቱን የምትወስደው እስራኤል ናት ሲል ውርድ ከራሴ እያለ ነው። እናም የትላንቱ የሐማስ መግለጫ ለአደራዳሪዎቹ አሜሪካ፣ ግብጽና ኳታር ብዙ የተደከመበት ደግሞም የጋዛን ጦርነት በዘላቂነት ለመፍታት እርሾ ይጥላል የተባለውን ይህንን የተኩስ አቁም ቀጣይነት እንዲኖረው ለማድረግ የተሻለ ጥበብ የመፈለግ የቤት ስራን ሲሰጣቸው፣ በተቃራኒው ደግሞ ለሐማስ ከየመኑ ሐውቲ ወታደራዊ አዛዥ ሜጀር ጀነራል አሊ ሐሚድ አልማዛኒ አይዟችሁ በርቱ የማያቋርጥ ድጋፍ በማድረግ አብረናችሁ ነን የሚል የአጋርነት መልእክት እንዲላክ አድርጓል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ዘ ፓለስታይን ክሮኒክል፣ አረብ ኒውስ እንዲሁም አናዶሉን በዋቢነት ተጠቅመናል።